ሕፃኑም ኳሷን ለማውጣት ወደ ዛፉ ሲጠጋ ነበር ከየት መጣ ያላለው ትልቅ ኮሞዶ ድራገን ዘሎ እላዩ ላይ በመውደቅ አንገቱን የያዘው። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ በምድራችን ላይ ካሉ እጅግ አደገኛና አስፈሪ ተሳቢ እንስሳት መካከል ኮሞዶ ድራገኖች በግንባር ቀደምትነት ከሚጠቀሱ እንስሳት መካከል አንዱ ሲሆን ይህ እስከ 3 ሜትር ድረስ የሚረዝም ግዙፍ እንሽላሊት መሰል ፍጥረት በተፈጥሮ የተቸራቸው የገዳይነት ጥበብ ማንኛውንም በሕይወት ያለ ፍጡር በፍርሃት የሚያርድ ሲሆን አንዴ የእነሱ መንጋጋ ውስጥ የገባ ማንኛውም ፍጥረት በሕይወት የመትረፍ እድሉ እጅግ በጣም አናሳ ነው። አፋቸው በሾሉና በመርዛማ ጥርሶቻቸው የተሞላ ሲሆን ረዥምና የተሰነጠቀው መንታ ምላሳቸው ደግሞ ከ5 ማይል ርቀት ላይ ሆነው የሚያድኑትን አካል ጠረን የመለየት ልዩ ተፈጥሯዊ ችሎታ አለው። በውስጣቸው ያለው መርዛማ ንጥረ ነገርም ታዳኙን በሚነክሱበት ወቅት ወደ ውስጥ በመግባት በፍጥነት እንዲሞት የሚያደርግ እጅግ አደገኛ መርዛማ ንጥረ ነገርን የያዙ ፍጥረታት ሲሆኑ እነዚህ ግዙፍ እንስሳት በተለያዩ የዓለም ክፍሎች ላይ ቢኖሩም በዋነኝነት የሚገኙት ግን በኢንዶኔዥያ ደሴቶች ውስጥ በስፋት ይኖራሉ። ምንም እንኳን ቁጥራቸው ከ4000 የማይበልጥ ቢሆንም በየአካባቢው ለሚኖሩ ሰዎችና ለሚመጡ ቱሪስቶች ግን ትልቅ የስጋት ምንጭ እየሆኑ የመጡ ሲሆን በቅርብ ዓመታት ደግሞ የመኖሪያ አካባቢያቸው እየጠበበ በመምጣቱ ምክንያት ከሰው ልጆች ጋር የሚያደርጉት ግጭትና ሽኩቻ እየጨመረ መጥቷል። በዚህ ምክንያት በእነዚህ ስፍራዎች ላይ በታሪክ የማይረሱ ብዙ አሰቃቂ የኮሞዶ ጥቃቶች የተከሰቱ ሲሆን የኮሞዶ ድራገኖች የአደን ስልት እጅግ አስደናቂና ሚስጥራዊ በመሆኑ ለሰዓታት አልፎ ተርፎም ለቀናት ሰለባዎቻቸውን በዝምታ ተከታትለው በድንገት ጥቃት ሊፈጽሙ ይችላሉ። አንድ ጊዜ ንክሻ ካደረጉ በኋላ በምራቃቸው ውስጥ የሚገኘው መርዝ ታዳኛቸውን ቀስ በቀስ እንዲዝልና በመጨረሻም እንዲሞት የሚያደርግ ሲሆን ከዚህ በተጨማሪም መቃብር የመቆፈርና አስክሬን የመብላት ልማድ ስላላቸውም በአካባቢው ነዋሪዎች ዘንድ እንደ ርኩስ ፍጡር ጭምር የሚታዩ ሲሆን በዚህም ምክንያት የደሴቲቷ ነዋሪዎች ሰዎች ሲሞቱባቸው መቃብራቸው በኮሞዶዎች እንዳይቆፈር በከባድ ድንጋዮች ለመሸፈን ይገደዳሉ። ታዲያ እነዚህ ተሳቢዎች በደረቅ መሬት ላይ በሰዓት እስከ 20 ኪሎ ሜትር የመሮጥ አቅም ያላቸው ሲሆን በባህር ውስጥም ተደብቀው የመዋኘት ብቃት ስላላቸው በደሴቶቹ ዳርቻ ላይ ለሚኖሩ አሳ አጥማጆች ትልቅ ፈተናም ናቸው። እናም በእነዚህ ደሴቶች ላይ በሰዎችና በኮሞዶች መካከል ያለው ሽኩቻ ቀላል የማይባል ሲሆን ብዙዎች የዚህ አደገኛ እንስሳ ሰለባም ሆነዋል። ከነዚህም መካከል የሙሐመድ አንዋር ታሪክ አንዱ ሲሆን እንደ አውሮፓውያን አቆጣጠር ማርች 6 2009 የ31 ዓመቱ ሙሐመድ አንዋር ለቤተሰቡ የሚሆን የዕለት ጉርስ ለመሸፈን ወደ ሪንክ ደሴት አፕል ለመልቀም ያመራል። በዚያች ፀሐያማና ሞቃታማ በነበረች ቀን ሙሐመድ በደሴቲቱ ውስጥ በሚገኙት የፍራፍሬ ዛፎች መካከል እየተዘዋወረ አፕል ሲለቅም ከአካባቢው ላይ ያሉ 2 ጥንድ የኮሞዶ ድራገኖች ጠረኑን አግኝተውት ነበርና እነዚህ ግዙፍ ተሳቢዎች በጸጥታና በብልሃት ይከተሉት ጀመር። በዚህ ጭቃማ በሆነው መሬት ላይ የእግራቸው ድምፅ ሳይሰማ አንገታቸውን ወደ ቀኝና ወደ ግራ እያወዛወዙ መንታ ምላሳቸውን ደግሞ እያሾሉ የሞት ጥሪያቸውን ሊያቀርቡ ተቃርበዋል። ፍሬ ሊለቅም የወጣው ሙሐመድም ምንም ሳይጠረጥር የአፕል ዛፍ ላይ ወጥቶ ፍራፍሬዎችን በመልቀም ላይ ሳለ በዙሪያው ካለው የተፈጥሮ ሰላም በስተጀርባ ትልቅ አደጋ ከፊቱ እየመጣ እንደሆነ ግን ለደቂቃም አልጠረጠረም ነበር። ሆኖም ፍሬዎቹን ለቅሞ ቁልቁል ወደ መሬት ሲመለከት ግን ልቡ በድንጋጤ ሊቆም የደረሰ ሲሆን 2 ግዙፍ የኮሞዶ ድራገኖች ዛፉን ከበውት ከመሬት ስር ይመለከቱት ነበር። ሙሐመድም ከዛፉ ላይ ሳይወርድ ሁኔታው እስኪለወጥ ለመጠበቅ ቢወስንም ድራገኖቹ ግን ዝም ብለው በዋዛ የሚያልፉ አልነበሩምና
ጣዕምና የሰውነት ጠረን በጣም ስለሳባቸው ምላሳቸውን እያማቱ ከዛፉ ስር ሆነው በጉጉትና በትኩረት ይጠባበቁት ነበር። አንደኛው ድራገን በኋላኛው እግሩ ቆሞ የፊት ጥፍሮቹን በዛፉ ግንድ ላይ አሳርፎ ዛፉን ሲነቀንቅ፣ ሁለተኛው ደግሞ ቀና ብሎ ይጠባበቅ የነበረ ሲሆን ድራገኖቹ ዛፍ የመውጣት ችሎታ ቢኖራቸውም እነዚህኞቹ ግን ክብደታቸው ከበድ ያለ ስለነበር ዛፉን ችሎ መውጣት አቅም አልነበራቸውም። መሐመድ ለሰዓታት በዛፉ ላይ ተጣብቆ ስለቆየ የፀሐዩ ሙቀትና ጥማት አዳክሞት ሰውነቱ በላብ ተጠመቀ። በመጨረሻም እግሩ ሲደክምና እጆቹ በላብ ሲረዱ በዛፉ ግንድ ላይ ተንሸራቶ በቀጥታ ወደ ሁለቱ የተራቡ ድራገኖች ላይ የወደቀ ሲሆን መሐመድ መሬት ላይ በወደቀ ቅጽበት ድራገኖቹ የወረሩት ሲሆን 60 በሚሆኑት ሹል ጥርሶቻቸው ስጋውን መቀራመት ጀመሩ። ይህ ለነሱ እንደ ምግብ ፈንጠዝያ የነበረ ሲሆን መሐመድ በህመምና በድንጋጤ ጩኸቱን ሲያቀልጠው በቅርብ የነበረችው ቴሬሲያ ታዋ የተባለች ሴት ጩኸቱን ሰምታ ስትሮጥ የደረሰችው የመሐመድ ደም በሜዳው ላይ ፈሶ ካለቀ በኋላ ነበር። በድንጋይ በመውገር ድራገኖቹን ስታባራቸው ነገር ግን ጉዳቱ እጅግ የከፋ ነበርና መሐመድ በአቅራቢያ ወደሚገኝ የጤና ተቋም ሲደርስ ብዙ ደም ፈሶ ስለነበር በሚያሳዝን ሁኔታ ህይወቱ ወዲያው ሊያልፍ ችሏል። በሰዓቱ በአካባቢው የነበሩት ወፎች ሳይቀሩ በድንጋጤ ድምፃቸውን አጥፍተው የዚህን ወጣት አሰቃቂ ፍጻሜ የታዘቡ ይመስሉ የነበረ ሲሆን ድራገኖቹ በሹል ጥርሶቻቸው ስጋውን ሲበሉት የሚሰማው ዘግናኝ ድምፅ እስከ ዛሬ ድረስ ከጆሮዋ እንዳልጠፋ የምትናገረው ቴሬሲያ ስፍራው በጣም አደገኛ ስለሆነ ሰዎች ወደ ደሴቲቱ ጫካ እግራቸውን እንዳያነሱ ትመክራለች። በተመሳሳይ ታሪክ ደግሞ ሀገር ሰላም ብሎ ይጓዝ የነበሩ 5 ቱሪስቶች ድንገት በባህር ሞገድ ተገፍተው ወደ ኮሞዶ ደሴት የባህር ዳርቻ ይደርሳሉ። ጀልባቸውም በመበላሸቷና በማዕበሉ ግፊት ምክንያት ራሳቸውን ባልጠበቁት ቦታ ያገኙት ቱሪስቶቹ ደሴቱ አደገኛና በኮሞዶ ድራገኖች የተሞላ መሆኑን ያላወቁት እነዚህ ቱሪስቶች ድንግዝግዝ ያለው ጨለማ ጠፍቶ ፀሐይ ስትወጣ ራሳቸውን ከኮሞዶ ድራገን ጋር ፊት ለፊት ደሴቷ ላይ አገኙት። የባህር ዳርቻው አሸዋ ላይ ሆነው እነዚህን ባለ 4 እግር ፍጥረታት ሲመለከቱ ፍርሃታቸው በጥፍ የጨመረ ሲሆን ለ5 ተከታታይ ቀናት ቱሪስቶቹ ከሄሊኮፕተርና ከአዳኝ ጀልባዎች እርዳታ እስኪያገኙ ድረስ ድራገኑ እንዳይበላቸው በተለያዩ መንገዶች ሲከላከሉ የቆዩ ሲሆን ቀን ቀን ሙቀቱን ታግለው ሌሊት ደግሞ ድራገኑ እንዳይጠጓቸው ተራ በተራ እየተጠባበቁ እንደምንም አሳልፈው የቆዩ ሲሆን እነዚህ 5 ቱሪስቶች በባህር ዳርቻው ላይ ሳሉ የተራቡት ድራገኖች ከቁጥቋጦ ውስጥ ሆነው በትዕግስት የሚጠባበቋቸው ሲሆን ማታ ማታ ድራገኖቹ ወደ እነርሱ እየተጠጉ መምጣታቸውን የሚጠቁመው የደረቅ ቅጠሎቹ ሹክሹክታ ቅድመ ማስጠንቀቂያቸው ሲሆን የምሽቱ የሰቀቀን ድምፅ ነበር። በስተመጨረሻም ቱሪስቶቹ በእጃቸው በያዙት እንጨትና ድንጋይ ለ5 ቀናት ሙሉ እንቅልፍ በዓይናቸው ሳይዞር ህልውናቸውን ለማዳን የታገሉ ሲሆን ድካምና ውሃ ጥም ከአስፈሪዎቹ አውሬዎች ጋር ተዳምሮ 5 የሰቀቀን ቀን ቢቆዩም በስተመጨረሻ ግን አዳኝ ጀልባ ደርሶ 5ቱንም ቱሪስቶች በሰላም ታድጓቸዋል። ያደረጉት ተጋድሎም እስከ ዛሬ በኢንዶኔዥያ ፖሊስ ዘንድ እንደ ትልቅ ጀብዱ የሚነገር ሆኗል። በመጨረሻም የምናገኘው ታሪካችን ደግሞ እጅግ ልብ የሚነካው የ8 ዓመቱ ሕፃን ታሪክ ሲሆን ይህ ሕፃን ከጓደኞቹ ጋር ኳስ በመጫወት ላይ ያለ ነበር በደመ ነፍስ ሲሮጥ ከነዚህ ፍጥሮች ጋር ፊት ለፊት የተገናኘው። ሕፃኑ እንደ ሁል ጊዜው ከጓደኞቹ ጋር ኳስ በመጫወት ላይ ሳለ ነበር ኳሷ እየተንደረደረች ዛፎች ወዳሉበት አቅጣጫ ያመራቸው። ይህን ጊዜም ኳሷን ተከትሎ ለማምጣት የሮጠው ሕፃንም ልክ ኳሷ ጋር ሲደርስ አንድ ረዥም የኮሞዶ ድራገን በድንገት ከዛፎቹ በስተጀርባ ዘሎ በመውጣት ሕፃኑ ላይ ተከምሮ የዘረረው ሲሆን ይህንን የተመለከቱት ጓደኞቹም በድንጋጤ ሲጮህ የአካባቢው ሰዎች ሊረዱት ቢሞክሩም ድራገኑ ግን ሕፃኑን ክፉኛ ይዞት ስለነበር ሊያድኑት አልቻሉም ነበር። ይህ ሕፃንም በደሴቲቱ ላይ በእነዚህ እንስሳት በተፈጸመ ጥቃት ሕይወቱን ያጣ ሌላው የንጹሃን ሰለባ ሆኖ የተመዘገበ ሲሆን
የቀብር ስነ ስርዓቱ እጅግ ልብ ሰባሪ በሆነ ሁኔታ ተፈጽሟል። እንደዚህ አልፎ አልፎ የሚከሰቱ የኮሞዶ ድራገኖች ጥቃት የነዋሪዎቹ ፍርሃት ከቀን ወደ ቀን እየጨመረ የመጣ ሲሆን ልጆች ወደ ሜዳ ወጥተው እንዳይጫወቱ፣ አባቶች ደግሞ ብቻቸውን ወደ ጫካ እንዳይሄዱ ምክንያት ሆኗል።